አስማት የሚመስሉ ሙገሳዎች። በአንድ የጥበብ ጋለሪ መክፈቻ ላይ ከክፍሉ ማዶ ቆማ ነበር። በዚህን ጊዜ ማርከስ ጠጋ ብሎ ሁሉንም ነገር የቀየሩ 7 ቃላትን በሹክሹክታ ተናገረ። ቆንጆ ነሽ አላላትም። ያማረ ቀሚስ ለብሰሻልም አላለም። የተናገረው ነገር እንድትቆምና ቆም ብላ እንድታስብ አደረጋት። ቀጥታ አይኑን ተመለከተች። ቆየት ብላ ለጓደኞቿ ስትነግራቸው ገና አሁን ባወቀችው ሰው ይህን ያህል በጥልቀት ማንነቷ እንደታየ ሆኖ ተሰምቷት እንደማያውቅ ገለጸችላቸው። ሚስጥሩ ምንድነው? ከ500 ዓመታት በፊት በታሪክ እጅግ አወዛጋቢ ከሆነው አእምሮ ባለቤት ኒኮሎ ማኪያቬሊ የመነጨ ስልት ነው። በዚህ ቪዲዮ መጨረሻ ላይ ማርከስ በትክክል ምን እንዳለና አብዛኞቹ ወንዶች ፈጽሞ በማይረዱት የስነ ልቦና ደረጃ ላይ ይህ ስልት ለምን እንደሰራ በትክክል ታውቃላችሁ። ወደ ቻናላችን እንኳን በደህና መጣችሁ። አዲስ ከሆናችሁ የሰው ልጅ ባህሪ መሳጭነትና ተጽዕኖን ከዘመናዊ ሳይንስና ከዘመናት የማይሻር ጥበብ አኳያ እተነትናለሁ። ዛሬ ማኪያቬሊ ለሙገሳዎች በነበረው ስትራቴጂያዊ አቀራረብ ላይ በጥልቀት እንገባለን። እነዚህ ሙገሳዎች ለምን እንደሚሰሩ ያለውን ስነ ልቦናዊ ምክንያትና እውነተኛ ግንኙነት ለመፍጠር በስነ ምግባር የታነጸ መንገድ እንዴት እንደምትጠቀሙባቸው እንመለከታለን። እነዚህ እንዲሁ በቀላሉ ሰዎችን ለመጥለፍ የሚነገሩ ቃላት አይደሉም። በሰው ልጅ ተፈጥሮ ጥልቅ ባህሪ ላይ የተመሰረቱ ስነ ልቦናዊ ቀስቃሾች ናቸው። ስለዚህ ወደ ጉዳዩ እንግባ። አብዛኞቹ ሙገሳዎች ለምን ይከሽፋሉ? ወደ 8ቱ ሙገሳዎች ከመግባታችን በፊት አሁን እየተጠቀማችሁባቸው ያሉ አብዛኞቹ ሙገሳዎች ለምን ውሃ እንደማያነሱ መረዳት አለባችሁ። ማኪያቬሊ ዘ ፕሪንስ ልዑሉ በተሰኘው መጽሐፉ ላይ ስትራቴጂያዊ ወይም ስልታዊ የሆኑ እውነተኛ መስሎ መታየት ስላለው ጠቀሜታ ጽፏል። ቁልፍ ቃሉ መስሎ መታየት የሚለው ነው። ነገር ግን ነገሩ እዚህ ላይ ነው። የዚህ ስልት እጅግ ኃይለኛው ገጽታ ፈጽሞ ሰዎችን ማታለል አይደለም፣ ይልቁንም ሌሎች ሰዎች ያላስተዋሉትን እውነት ማወቅ ላይ ነው። ለመጨረሻ ጊዜ ከፊታችሁ ለቆመች ሴት የሰጣችኋትን ወይም የሰማችሁትን ሙገሳ አስቡ። ቆንጆ ነሽ፣ ጥሩ ፈገግታ አለሽ ወይም አለባበስሽን ወድጄዋለሁ የሚል እንደሚሆን እርግጠኛ ነኝ። እነዚህ መጥፎ ሙገሳዎች አይደሉም፣ ነገር ግን የስነ ልቦና ባለሙያዎች ዝቅተኛ መዋለ ንዋይ የፈሰሰባቸው ትዝብቶች ይሏቸዋል። ስለ እርሷ እውነተኛ ማንነት ምንም አይነት ጥልቅ ግንዛቤ አይጠይቁም። ስለ መኪናው ወይም ሳታውቁት የአንድን ሰው መኪና እንደማድነቅ ነው። ጆርናል ኦፍ ፐርሰናሊቲ ኤንድ ሶሻል ሳይኮሎጂ የተባለ መጽሐፍ ላይ የወጣ ጥናት እንደሚያሳየው ሙገሳዎች እጅግ ውጤታማ የሚሆኑት 3 መስፈርቶችን ሲያሟሉ ነው። የተለዩ ሲሆኑ፣ ጥልቅ ግንዛቤን ሲያሳዩና ብርቅዬ ሲሆኑ ነው። የተለመዱ አጠቃላይ ሙገሳዎች የአእምሯችንን የጥርጣሬ ክፍል ያነቃቃሉ። ምክንያቱም የሰው ልጅ በዝግመተ ለውጥ ማታለልን እንዲላይ ሆኖ ነው የተፈጠረው። ነገር ግን በጥልቅ እይታ ላይ የተመሰረቱና እምብዛም የማይነገሩ የተለዩ ሙገሳዎችስ የሎጂክ አእምሮን አልፈው በቀጥታ ስሜታዊውን ማዕከል ይመታሉ። ሴቶች በስታቲስቲክስ ደረጃ ከባህሪያቸው ካስተዋይነታቸው ወይም ከልዩ ጥራታቸው ይልቅ ለመልካቸው የሚሰጥ ሙገሳን በብዛት ይሰማሉ። የካሊፎርኒያ ዩኒቨርሲቲ ጥናት እንዳረጋገጠው አንዲት ሴት 25 ዓመት እስኪሞላት ድረስ ቆንጆ ነሽ የሚል ቃል ከተለያዩ ሰዎች በአማካይ 3000 ጊዜ ትሰማለች። ቃሉ በተደጋጋሚ ሲነገር ትርጉም ያጣል። ነገር ግን ስለ ስትራቴጂያዊ አስተሳሰቧ ፈጠራ ታክሎበት ችግርን የመፍታት አቅሟን ወይም ሌሎች ሰዎች ዋጋ እንዳላቸው እንዲሰማቸው በምታደርግበት መንገድ ላይ አድናቆትን ስትሰጣት ይህ ብርቅዬ ነው፣ የማይረሳ ነው። ሙገሳ ቁጥር 1 የሚያስፈራ አስገራሚ ራስን የማወቅ ደረጃ አለሽ። በመግቢያው ላይ ካነሳነው የማርከስ ታሪክን ጀምር። ማርከስ በሹክሹክታ የተናገረው በትክክል ይህን ነበር። ለምን እንደሚሰሩ እነሆ እንመልከት። አንደኛ፣ የሚያስፈራ የሚለው ቃል የተለመደውን ቅኝት ይሰብራል። እኛ በተለምዶ
ማራኪ ወይም አስደናቂ የሚሉ ቃላትን መስማት ነው የለመድነው። የሚያስፈራ የሚለው ቃል ኃይልን ያመለክታል። ኃይል ደግሞ በተፈጥሮ ማራኪ ነው። ሁለተኛ፣ ራስን ማወቅ የላቀ ሙገሳ ነው። ራሷን ለመረዳት ያላትን ችሎታ እያደነቃችሁ ነው። ይህ ደግሞ ላዩን ከሚታየው ገጽታዋ በላይ ጥልቅ የሆነ ነገር እንዳስተዋላችሁ ያሳያል። ከዚህ ጀርባ ያለው የነርቭ ሳይንስ እውነታ አስገራሚ ነው። ከውጫዊ ገጽታችን ይልቅ ለውስጣዊ ባህሪያችን ሙገሳ ሲሰጠን የፊት ለፊት አእምሯችን ይበራል። ይህ ከራስ ማንነትና ራስን ከመገምገም ጋር የተያያዘው የአእምሮ ክፍል ነው። በመሰረቱ እሷ ራሷን የምታይበትን መንገድ እያረጋገጣችሁላት ነው፣ እናንተ እንደምታዩት ብቻ ሳይሆን። ይህ የስነ ልቦና ባለሙያዎች የማንነት ማረጋገጫ ወይም አይደንቲቲ ኮንፈርሜሽን የሚሉትን ይፈጥራል። ይህም በሰው ልጆች ግንኙነት ውስጥ እጅግ ጠንካራ ከሆኑት መስተጋብሮች አንዱ ነው። ነገር ግን ወሳኙ ክፍል ይህ ነው። ይህንን ማስመሰል አትችሉም። ራስን የማወቅ ደረጃዋን የሚያሳይ ትክክለኛ ምልከታ ሊኖራችሁ ይገባል። እውነተኛ ትዝብት ላይ የተመሰረተ ካልሆነ ሙገሳው አይሰራም። ሙገሳ ቁጥር 2 ውስብስብ ሐሳቦችን የምትገልጭበት መንገድ ትጥቅ ያስፈታል። ይህ ሙገሳ አስተዋይነትን ወይም ኢንተለጀንስ ኢላማ ያደርጋል፣ ነገር ግን ስሜታዊ ክብደት ባለው መንገድ ይገልጸዋል። ትጥቅ ያስፈታል ወይም ዲስአርሚንግ የሚለው ቃል እዚህ ላይ ቁልፍ ነው። የእሱ አስተዋይነት መረጃ መስጠት ብቻ ሳይሆን በእናንተ ላይ ተጽዕኖ እያሳደረ መሆኑን ያሳያል። የእናንተን መከላከያ ያወርዳል፣ ተጋላጭ እንድትሆኑ ያደርጋል። በውይይት ውስጥ የኃይል ሚዛን ሁሉንም ነገር ይወስናል። ለአንድ ሰው ጎበዝ ነህ ስትሉ ራሳችሁን እንደ ዳኛ እያስቀመጣችሁ ነው። ነገር ግን ትጥቅ ታስፈታለህ ስትሉት በእናንተ ላይ ተጽዕኖ እንዳሳደረ እየገለጻችሁ ነው። ይህ ስውር ለውጥ መላውን መስተጋብር ከመገምገም ወደ አብሮ መላመድ ይቀይረዋል። የሃርቫርድ ስነ ልቦና ክፍል ጥናት እንደሚያሳየው ሴቶች በማህበራዊ መቼቶች ውስጥ አስተዋይነታቸውን የመሸሸግ ዝንባሌ አላቸው። ምክንያቱም ማህበረሰቡ የሴትን አስተዋይነት ከማስፈራት ወይም ሴትነትን ከማጣት ጋር ያያይዘዋል። ውስብስብ ነገሮችን የምታስረዳበትን መንገድ በማድነቅና ትጥቅ የሚያስፈታ ከሚል ስሜታዊ ቃል ጋር በማጣመር ምንም አይነት ማህበራዊ ቅጣት ሳይደርስባት ሙሉ በሙሉ አስተዋይ እንድትሆን ፈቃድ እየሰጣችኋት ነው። መላው የአብዛኛው ወንድ አካሄድ የሴትን አስተዋይነት ሙሉ በሙሉ ችላ ማለት አሊያም ደግሞ በሚያኮስስ መልኩ ማድነቅ ነው። ይህ ሙገሳ ግን ሚዛኑን በሚገባ ይጠብቀዋል። ሙገሳ ቁጥር 3 አብዛኛው ሰው የማያቸውን ነገሮች ታስተውያለሽ። ይህንን የታዛቢነት ወይም ተመልካችነት ሙገሳ the observer compliment ብለን እንጠራዋለን። ይህ እጅግ አጥፊ በሆነ መልኩ ውጤታማ ነው። ምክንያቱም ትኩረታችሁ በእሷ ላይ ብቻ ሳይሆን እሷ ከዓለም ጋር ባላት መስተጋብር ላይ መሆኑን ያሳያል። በስነ ልቦናዊ አገላለጽ ይህ ተመራማሪዎች አመለካከትን መውሰድ የሚሉት ነው። እሷ ነገሮችን በተለየ መንገድ እንደምታይ እንደተረዳችሁ እያሳያችሁ ነው። ፈላስፋውና የስነ ልቦና ባለሙያው ዊሊያም ጄምስ በሰው ልጅ ተፈጥሮ ውስጥ እጅግ ጥልቁ መርህ አድናቆትን የማግኘት ጥማት እንደሆነ ጽፏል። መታየት ብቻ ሳይሆን ላለንበት እውነተኛ ማንነት መመስገን። ለአንድ ሰው ሌሎች ያመለጧቸውን ነገሮች ታስተውላለህ ስትሉት በአብዛኛው ሳይነገር የሚታለፈውን የህይወት ልምዳቸውን እያረጋገጣችሁላቸው ነው። አብዛኛው ሰው ዓለምን በተለየ መንገድ እንደሚያይ እያሰበ ይኖራል። ነገር ግን ማንም አያረጋግጥለትም። እናንተ ይህንን እያረጋገጣችሁ ነው። ይህንን ለመጠቀም ትክክለኛ ምልከታ ያስፈልጋል። ሙገሳ ቁጥር 4 ያንቺ ኢነርጂ ወይም መንፈስ የክፍሉን ድባብ ይቀይረዋል። ይህ ሙገሳ እሷ በጋራ ቦታዎች ላይ ያላትን ተጽዕኖ እውቅና የሚሰጥ ነው። ኃይለኛ የሆነበት ምክንያት እሷን ተጽዕኖና ህልውና ያላት አድርጎ ስለሚስላት ነው። ማኪያቬሊ እነዚህን ሁለት ጥራቶች የትልቅ ሰው የግድ አስፈላጊ አድርጎ ይቆጥራቸዋል። እዚህ ላይ ነው ስነ ልቦናዊ ሜካኒዝም ማህበራዊ ማረጋገጫን ወይም ሶሻል ፕሩፍ እና የቁጥጥር ማዕከልን ያካትታል። ለአንድ ሰው መገኘቱ የክፍሉን ድባብ እንደሚቀይር ስትነግሩት ትርጉም አለው።
ምክንያቱም ሴቶች አብዛኛውን ጊዜ የራሳቸውን ስሜት ከማስፈር ይልቅ የሌሎችን ስሜት እንዲያስተናግዱ ተደርገው ነው ያደጉት። የነርቭ ሳይንስ ተመራማሪዋ ታኒያ ሲንገር አዘኔታን በተመለከተ የሰሩት ጥናት እንደሚያሳየው በሌሎች ላይ ጉልህ ተጽዕኖ እንዳላቸው የሚነገራቸው ሰዎች ጠንካራ የሆነ በራስ የመተማመን ስሜት ያዳብራሉ። ሙገሳችሁ እንዲሁ ማንቆለጳጰስ ብቻ ሳይሆን ጠንካራ የሆነ ራስን ማሳየት ጽንሰ ሐሳብ መገንባትን መቻል አለበት። ይህንን ለማቅረብ ቁልፉ ትክክለኛ ጊዜ መምረጥ ነው። በቡድን ውስጥ እውነትም ድባቡን ስትቀይረው ካያችሁ በኋላ ተናገሩት። ምናልባት ሁሉንም ያሳተፈ ታሪክ ተናግራ ይሆናል፣ አሊያም ሳቋ ተላላፊ ነበር። ሙገሳ ቁጥር 5 ብርቅዬ የሆነ የጥንካሬና የሞቅታ ወይም የደግነት ውህድ አለሽ። ማኪያቬሊ በሁለትዮሽ ወይም ዱዋሊቲ እጅግ ይመሰጥ ነበር። እጅግ ኃይለኛ የሆኑ ሰዎች በተለምዶ ተቃራኒ የሚመስሉ ባህሪያትን አጣምረው እንደሚይዙ ተረድቷል። ይህ ሙገሳ ሰዎች አብዛኛውን ጊዜ አብረው አይሄዱም ብለው የሚያስቧቸውን ሁለት ጥራቶች ዕውቅና በመስጠት ይህንኑ መርህ ይከተላል። የሃርቫርድ ቢዝነስ ትምህርት ቤት ተመራማሪዋ ኤሚ ከዲ ጥናት እንደሚያሳየው ሰዎች ሌሎችን በፍጥነት የሚገመግሙባቸው ሁለት መለኪያዎች ደግነትና ጥንካሬ ናቸው። ችግሩ ሰዎች በአንዱ ከፍተኛ የሆነ ሰው በሌላኛው ዝቅተኛ ነው ብለው ማሰባቸው ነው። አንድ ሰው ሁለቱንም እንዳለው ስታረጋግጡለት ብርቅዬና ጠቃሚ የሆነ ነገር እንዳገኛችሁ እየነገራችሁት ነው። ውህድ የሚለው ቃል ወሳኝ ነው። ስለ ማንነቷ ብዙ ገጽታዎችን ለማየት በቂ ምልከታ እንዳደረጋችሁ ይጠቁማል። በስነ ልቦና ይህ የተዋሃደ ውስብስብነት ይባላል። የሌሎችን ብዙ ገጽታ ያለው ባህሪ የመረዳት አቅም። ይህ ሙገሳ የሚሰራው አብዛኞቹ ሴቶች ጠንካራ ሁኚ ግን ቀዝቃዛ መባልን ተጋፈጪ አሊያም ሞቅ ያለች ሁኚ ግን ደካማ መባልን ተጋፈጪ ስለሚባሉ ነው። ሁለቱንም እንደሆነች በግልጽ በመናገር ማህበረሰቡ እምብዛም በማያደርገው መንገድ ማንነቷን ሙሉ በሙሉ እያደነቃችሁላት ነው። ሙገሳ ቁጥር 6 ያንን ሐሳብ የተሟገትሽበት መንገድ ሁሉንም ነገር መልሼ እንዳስብ አድርጎኛል። ይህ አእምሮአዊ ተጋላጭነት የሚንጸባረቅበት ሙገሳ ነው። አስማተኛ የሆነበት ምክንያት እሷን የአንተን ሐሳብ ለመቀየር የሚያስችል ተጽዕኖ እንዳላት አድርጎ ስለሚያስቀምጣትና በተመሳሳይ ጊዜ አንተ ለማደግ ክፍት መሆንን ስለሚያሳይ ነው። የስነ ልቦና ባለሙያ ካሮል ዱዌክ ስለማድረግ አእምሮአዊ ዝግጅት የሰራችው ጥናት እንደሚያሳየው ሰዎች አእምሮአዊ ትህትና ለሚያሳዩ ሰዎች ይበልጥ ይሳባሉ። እሷ አመለካከታችሁን እንደቀየረችው በማመን በራስ መተማመንን እያሳያችሁ ነው። ስህተታቸውን አምነው መቀበል የሚችሉት አሊያም ሌላ ሰው የተሻለ ሐሳብ እንዳለው መቀበል የሚችሉት በራስ የሚተማመኑ ሰዎች ብቻ ናቸው። ለሴቶች የሴት ሐሳብ በማህበረሰብ ውስጥ ብዙ ጊዜ ችላ ስለሚባል ወይም ዝቅ ተደርጎ ስለሚታይ ይህ ሙገሳ እጅግ ኃይለኛ ነው። በዩል ዩኒቨርሲቲ የተሰራ ጥናት እንደሚያሳየው በስብሰባ ላይ የሴቶች ሐሳብ ከወንዶች 33% በበለጠ ይቆረጣል። የእሷ ሐሳብ አስተሳሰባችሁን እንደቀየረው ማመናችሁ ከምን ጊዜም በላይ ትልቅ ዕውቅና ነው። ሙገሳ ቁጥር 7 ውስብስብ ነገሮችን ቀላል ታደርጊያቸዋለሽ። ይህ ሙገሳ ውስብስብነትን ወደ ግልጽነት የመቀየርን የጠለቀ ክህሎት ዕውቅና ይሰጣል። ማኪያቬሊ ራሱ የዚህ ባለሙያ ነበር። የተወሳሰቡ ፖለቲካዊ ውጣ ውረዶችን ወስዶ በማይረሳና በቀላሉ በሚዋጥ መንገድ ያስረዳ ነበር። የእውቀት ስነ ልቦና ባለሙያዎች ይህንን የማብራራት ጥልቀት ይሉታል። አንድ ነገር ትርጉሙን ሳያሳጡ ቀላል ማድረግ ጥልቅ ግንዛቤን ይጠይቃል። ይህን ክህሎት ስታደንቁ አእምሮአዊ ልቀትን ዕውቅና እየሰጣችሁ ነው። ሌሎች ሰዎች ከባድ በሆኑ ጽንሰ ሐሳቦች ውስጥ ምቾት እንዲሰማቸው ለማድረግ የምታደርገውን ስሜታዊ ድካም አብራችሁ እያደነቃችሁ ነው። የስታንፎርድ ኮሚኒኬሽን ክፍል ጥናት እንደሚያሳየው አስተዋይ መሆን ሰዎች ከሚያስቡት ውስብስብ ቋንቋ ከመቀመጥ ይልቅ ከባድ ሐሳቦችን በቀላሉ ከማስረዳት ጋር ይበልጥ የተቆራኘ ነው። ከውጫዊ እይታ ይልቅ ለጥልቀትና ይዘት ዋጋ እንደምትሰጡ ያሳያል።
ሙገሳ ቁጥር 8 ለረጅም ጊዜ ከማውቃቸው ሰዎች በላይ ያንቺን የውሳኔ ሚዛን ወይም ፍርድ አምናለሁ። ይህ የመጨረሻው አስማተኛ ሙገሳ ነው። ምክንያቱም በሰው ልጆች ግንኙነት ውስጥ ከፍተኛው ምንዛሬ ከሆነው ነገር ጋር ይገናኛል፣ ከመተማመን ጋር። ማኪያቬሊ መተማመን የትኛውም ተጽዕኖና ኃይል መሰረት እንደሆነ በስፋት ጽፏል። በስነ ልቦና ይህ ሙገሳ ብዙ ኃይለኛ ምላሾችን ያስነሳል። አንደኛ፣ ከትስስርና መተማመን ጋር የተያያዘውን የኦክሲቶሲን ሆርሞን ስርዓት ያነቃቃል። ሁለተኛው፣ ማንን እንደምታምኑ መራጭ መሆናችሁን ያሳያል። ይህ እውቅና ይበልጥ ዋጋ ያለው ያደርገዋል። ሶስተኛ፣ እሷን ከተለመደው ሰው የመታወቅ የጊዜ ሰሌዳ ባለፈ ጥበብ ያላት አድርጎ ያስቀምጣታል። ለረጅም ጊዜ ከማውቃቸው ሰዎች በላይ የሚለው ሐረግ እጅግ ወሳኝ ነው። መተማመን ጊዜ እንደሚወስድ እውቅና ይሰጣል። ነገር ግን የእሷ የውሳኔ ሚዛን ይህን ሂደት ሊያፈጥነው የሚችል ድንቅ እንደሆነ ያሳያል። ይህ ሙገሳ ሊሰጥ የሚችለው እርሷ ምክር ከሰጠቻችሁ ወይም ጥሩ የውሳኔ ሚዛን አሳይታ ካያችሁ ብቻ ነው። እነዚህ 8 ሙገሳዎች እያንዳንዳቸው ሰዎችን በትክክል እንድታዩና በግልጽ እንድታስተውሉ ይጠይቁባችኋል። ይህ ማታለል አይደለም፣ በከፍተኛ ደረጃ ላይ ያለ እውነተኛ ግንኙነት ወይም ኮኔክሽን ነው። እነዚህ ሙገሳዎች ሴቶች ወይም ማንኛውም ሰው በጥልቀት ምላሽ እንዲሰጡ የሚያደርጉት የሰው ልጅ የመታየት መሰረታዊ ፍላጎት ስለሚመልሱ ነው። መታየት ብቻ ሳይሆን እውነትም መረዳትና ዋጋ ለሚሰጡ ጥራቶች መመስገን ስለሆነ ነው። ማኪያቬሊ ስትራቴጂያዊ መሆን ማለት ሐሰተኛ መሆን እንዳልሆነ ተረድቶ ነበር። ሆን ብሎ ማሰብን ይጠይቃል። ምን ነገር ተጽዕኖ እንደሚፈጥር ማወቅና ቃላትን በጥንቃቄ መምረጥ ማለት ነው። ይህን በሚገባ የተካኑ ወንዶች አታላዮች አይደሉም። በሌሎች ሰዎች ውስጥ ያለውን እውነተኛ ዋጋ ለመለየት ስሜታዊ አስተዋይነትን ያዳበሩና ይህንንም ለመግለጽ የሚያስችል የኮሚዩኒኬሽን ክህሎት ያላቸው ናቸው። ስለዚህ የዚህ ሳምንት ፈተናችሁ ይህ ነው። በሚቀጥለው ሳምንት ዙሪያችሁ ያሉትን ሰዎች በእውነተኛ ጉጉት ታዘቡ። ሌሎች የሚያመልጧቸውን ነገሮች ተመልከቱ። ባህሪን፣ አመለካከትን፣ ተጽዕኖንና ጥልቀትን አስተውሉ። ከዚያም ያያችሁትን ነገር ግልጽ በሆነና ስሜት በሚነካ ቋንቋ ተናገሩት እና ምን እንደሚፈጠር ተመልከቱ። ይህ ቪዲዮ የጥልቅ ኮሚዩኒኬሽን ስነ ልቦና እንድትረዱ ከረዳችሁ ላይክ አድርጉ። እንዲሁም በስነ ልቦና ተጽዕኖ ፈጣሪነትና የሰው ልጅ ባህሪ ላይ ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። ከነዚህ 8 ሙገሳዎች ውስጥ የትኛውን ይበልጥ እንደተስማማችሁ በኮሜንት ላይ አስፍሩ። እውነተኛ ግንኙነት የፈጠሩላችሁ የሙገሳ ልምዶች ካሉም አካፍሉን። ስለተመለከታችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ቸር እንሰንብት።